ሰው ለሰው ቢሆንማ ምንኛ በታደለ ሰው ለራሱ ባወቀ ብዙ ስራ ነው የሚሰሩት ስለ ኦቲስቲክ ልጆችን በደንብ እየተንከባከቡ ትልቅ ድርጅት ነው ደስ የሚል ድርጅት ስለዚህ ካሸነፍኩ ለነሱ ሰጣለሁ እኔም ደግሞ ካሸነፍኩ ወደኔ በኔ ገብቶ እሺ እኔ ለፈለኩ ሰው ሰጣለሁ እንዴት ነው አንተ ጠበስከው ሚስትህን የኔ የሞዴስ ማስታወቂያ ምናምን ይመጣል ትሰራለህ እኮ ልጅ ስትወልድ ነው እንዴት ናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው ይሄ የቃጠሎ ፍልሚያ ነው በማመስገን ነው ዛሬ ምን ጀምረው እውነት ዛሬ በቃጠሎ ፍልሚያ እንዲፊት ለፊት አብረን የምንጋጠመው በዛውም ደግሞ ትንሽ ጭውውት ይኖረናል ዴቭ የትም ወይም ዴቭ ሳክስ መጥቷል ለአንዴ በጭብጨባ እንቀበለው ቴንክ ትሱ እንኳን ደህና ጠበቀኝ እንኳን ደህና ትንሽ ዛሬ እንደውም አሪፍ ነው ትንሽ ጉሮሮዬን ከርከር ስላደረገኝ መድኃኒት ነው ብዬ አስባለሁ እንዴት ነው ግን ጠፋህ ልጆች ደህና ናቸው እኔ ደህና ነኝ ግን አንተ ጠፋ ቆየን ከተገናኘን እኛ ብቻ ሳይሆን ከሚዲያም ጠፋ ይህችም ልታመጥ ጠፋ ብዬ ነበር አሁን ግን ከቻሳ ብያለሁ እንግዲህ ከሀገር ወጥተህ ነበር የት ጠፋ ሁለቱን ዓመት አይ እዚህ ነበርኩኝ ግን የተለያዩ ስራዎችን ሰራ ነበረ አንዳንድ ስራዎችን ሰራ ነበረ ወደ መጽሐፉም መተናለ ማለት ነው መጽሐፍ ጻፍክ ድሮ ትዝ አይልም እውቀቴ ምናምን ብዙ ጊዜ ተገረመብኝ ነበር ትዝ ካለ ዶንት ሪሜምበር አንዴ በደንብ ነው ማስታወሰው 2 ዓመት የጥሞና ጊዜ ነበር የጥሞና ጊዜ እውነቴን እኮ ነው በነገራችን ላይ አሁን ሰዎች ሳክስ ምናምን የሚል ስም ስላለ እንትን ነው እንጂ በትክክል 2 ዓመት ኢፌክቲቭሊ የጥሞናና የመጽሐፍ ጊዜ በለው በቃ ጄኔሬሽኑ የሚቀይር መጽሐፍ ነው የጻፍኩት እስቲ እናወራበታለን እየተጫወትን ይዘው መጣል አላስኩትም እሺ ሐሳቡን እናወራበታለን በደንብ ደስ ይላል ለማንኛውም እስቲ ትንሽ ስለቃጠሎ ልንገርህና እየተጫወትን ትንሽ ቆይታ እናደርጋለን የቃጠሎ ፍልሚያ 5 ደረጃዎች አሉት የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ ይሆናል ብሩ ዛሬ ነው የሚገባው ካሸነፍኩ እኩል ከጨረስን 25,000 ፐርፌክት ጀምር ነካ አድርጊ መዛቅ አለብህ ዛቅ እንዛቀው እቺ ለጉሮሮ አሁን ናይስ የሚያቃጥል ነገር ላይ እንዴት ነህ የሚያቃጥል ነገር ላይ ብዙ እንትን አይደል ለዛኩ እንጨት ነገር እንደዚህ ቢገባበት አበባ እኔ በጣም የገረመኝ ከጠጣህማ ተሸናፊ ኦኬ ሰኞ ማክሰኞ የሚል ፓንቶች እንዳሉ ሰማሁ ዋው ብዙ ጊዜ ምን መሰለ ኢትዮጵያ ውስጥ ማያው ችግር አለ እሱዬ አንተ እንዴት ነው አንደርዌር እንለዋለን በእኛ ቋንቋ ፓንት እኮ በስንት ቀን ነው የምታደርገው ፓንት 2 ቀን አንዱን 2 ቀን አንዱን 2 ቀን ለክፉ አይሰጥም ግን አሁን መለመድ ያለብን በቀን አንዳንድ ችግር አለው ቢደረግ እኔ ለምሳሌ ቪዲዮን አይታል እሱ ላይ እሺ ከለር እንኳን እንዳይጋጭብህ ምናልባት እኔ ያረኩት ፓንቶቹ ላይ ትዝ ካለ ቪዲዮን መጋበዝ ትችላለህ ሰኞ ሌላ ማክሰኞ ሌላ ሮብ ተጽፎባቸው ማለት በቀን መቀየር ያስፈልጋል ሰኞ ማድረግ ያለብኝን ሮብ ላይ ባነሳው ተሳሳኩኝ አንዴ ማዝም ብዬ በደግ አድርጌ አንተም ብዬ ይሸክክ ውስጤ በቃ ሰላም አልተሰማኝም እኔ እኮ አሁን ሐሳቤ ለምሳሌ አሁን እሺ ሰኞ ዕለት ላይ ሮብ ፓንት የምታደርገው አይ ኖ ዋይ ሪሶርሱ ካለም የፓንት ሪሶርስ አንተም ግን በቀን እንትን ማለት ጀመርት እሱ 2 ቀን እኮ ግን እየሞቀ ነው ምንድነው እያላበ አረ ችግር የለም ቀይ ስለሆነ ነው ኮንት እሱ እሺ አይዞን ልጀምር እኔ አንዱን በልቼዋለሁ ማለት ነው 5,000 ብር ኦሬዲ አግኝታል እያልከኝ ነው ቀጥል እስቲ እያሳየኝ አይ ቆይ ለኔ ሳታሳየኝማ ትበላለህ እኮ እያሳየው ነበር አላረክም ይሄው እሺ ይሄው
አርግ በደንብ። ዋው ይሄ ትክክለኛ መዛቅ ትለዋለህ። አንተም ግን ልክ እንደዚህ። እኔ እንደዚህ እኮ ነው የምዝቀው። አንደኛው እንዴት ነበር? አሪፍ ነበረ። ጥሩ ነው። በስመ አብ አንተ የገባህ ነው። ገና ከሽታው ነው ማወቅ የምትችለው። ያዝ። ውሾች ይጮሃሉ፣ ግመሎች ይሄዳሉ ነው። አንተን አይደለም ደግሞ። ናይስ። ያው ዴቭ ሳክስ ይሰክሳል። ስለዚህ ስለሚሰክስ ሰክሰ ወይ የተባልከው ነገር ትምህርቱን እንደዚህ ብንዝቀው ኖሮ እኮ የት በደረስን። እውነትን እኮ አይደለ? ናይስ። ሳክስ ሰክሽ የደረሰብኝን ነገር ነው። አሁን ለምሳሌ ኮሜንት ላይ ያው ቀጭን ነኝ በነገራችን ላይ እንደምታየኝ። በዚህ ኪሎ ሰው ግን ሰው ስታናገር እንዴት ነው? እንዴት ማለት ይሄው እንደዚህ ጃኬት ምናምን ተረቅ ያለ ምን ኢትዮጵያ ውስጥ ደግሞ ምን ወፍራም ሰው አለ እንዴ? እንዴ በጣም ብዙ ነው። ለዛውም በጣም ደሳስ የሚሉ ቦርጮች መንገድ ላይ እናያለን። ዴቪ እዚህ አፍንጫ ስር እያላበ እኔ አላወልቀውም ይሄን ጃኬት የፈለገ ቢሆን እሺ። እና ትንሱ በእንትን ነው የሚመጣው። ይሄ በጣም ሰርቼ ለፍቼበት ያመጣሁት ፖስቸር ነው። ለምንድን ነው የማታወልቀው? ወፍራም መስለ ለመታየት ነው? አይደለም ሲሪየስ ለዛ አይደለም። አንደኛ ትንሽ ጉሮሮዬ ስላመመኝ አለ አይደለ? ቅዝቃዜ ነገር ነው። እስቲ ቅድም ያቋረጥኩን ቀጥል። ምኑ ሰዎች ምን ይለዋል በቅጥነት ወይ ሰው ሲያገኝ? አንደኛ ሰው ወደ ሶሻል ሚዲያ ከመምጣቱ በፊት መቻል ያለበት ኮሜንት መቋቋም ነው። የማይሉ ነገር የለም ማለት ትገረማለህ አንዳንድ ጊዜ። እኔ እንኳን ብዙ ጊዜ ፖዚቲቭ ነው የሚሰጡኝ። ቀልድ ሙድ ይዙብኛል፣ ደስ ይለኛል ምናምን። አሁን የሆነ ቪዲዮ ጽድት ያለ ቪዲዮ ምናምን እየሰራ እየቀረስክበት ያለ ቤት አለ አይደለ? አንተ ጆሮም ያለባል እንደ ነገር እና ስማ እሱን የሚያስለፈልፈኝ አክቲቭ አረገኝ። እና ቪዲዮ እየቀረስክ አሁን ለምሳሌ ቤት ላይ ጥያውን ዝም ብዬልሽ ከሆነ ኮሜንት እንዲሰጥ ሰው አለ። እንዴት አየው ትላለህ አንዳንዴ፣ ወይ የሆነች ነጥብ ነገር ማያዩት ነገር የለም። እና ሰዎች በጣም ሬዲ መሆን አለባቸው። በተለይ ፊዚካሊ በቃ በደንብ ነው የሚመጡት። የኢትዮጵያም ችግር አለም አክቹዋሊ ሁሉም ዓለም ላይ ፊዚካሊ ይመጡባል። ኦኬ ዛቅ በደንብ ጨርሰዋል። መጽሐፍ ታነባለህ እሱ እየጨረስክ ነው አንዳንዴ። ናይስ እና አላውልቅ ዋይዞ እና ሶስተኛው ላይ ራስ ታውልቋለሽ። ስለ ስነ ምግባር ነው ሞር በጣም ይወዱታል። አክቹዋሊ ከጓደኛዬ ጋር ሆነን ነው የጻፍነው ስለ ስነ ምግባር። ስለ ስነ ምግባርና ስለ የሶሻል ሚዲያ እና የስነ ምግባር አንድ ላይ ታይትሉ ምን ይላል? ርዕሱ የስነ ምግባር ውቅር ይሰኛል። ውቅር በጣም አሪፍ ነው። አሁን ሲሪየስሊ ቴክ ለማያደርገኝ ሰው ሊመስል ይችላል፣ ግን በጣም ኢትስ አሜዚንግ ቡክ። ስለ እንደዚህ እንደ ዴቭ ሳክስ በመጽሐፍ መምጣትህም በጣም ደስ ይላል። በዚሁ ንገረኝ እስቲ የፍቅር ህይወትህ እንዴት ነው? አግብታል? ትዝ ይላል ያለ በነገራችን ላይ ኦኬ ገርል ፍሬንድ ነበረች? ቆይ እስቲ እሺ እንዴ አረ ሲንግል ነኝ ትንሱዬ። ሲንግል ነው? በዚሁ አጋጣሚ ሲንግል ነው? ገርል ፍሬንድስ ነበረች አይደል እንዴ? እኮ ከዚህ ቀደም ምን ሰው እኮ አንዳንድ ጊዜ ትጀምራለህ። ያየው ነው። አሁን አብራችሁ አይደላችሁ ነው? አብራችሁ አይደላችሁ? አግብቼ እኮ አልነበረም ትንሱ። ገርል ፍሬንድ ነበረች አይደለም? ገርል ፍሬንድ አልነበረችህ እንዴ? እኮ ገርል ፍሬንድ ሲኮን እኮ 90% ትፋታለህ የሚለውን ኮንሰፕት መያዝ አለብህ በሚለው ነው። ስለዚህ ተፋታል። ገርል ፍሬንድ ነበረችኝ። እሺ አሁን ግን ከረንትሊ ገርል ፍሬንድ የለኝም። ሲንግል። ይሄ 3-4 ዓመት ያለፈ ታሪክ እኮ ነው። ያዝ ዴቭ ሳክስ ያዝ። ይሄ በጣም ከባድ ይመስላል። እሺ እስቲ በዚህ ስሜት እኔም በዚህ ስሜት ሙዚቃ በእናትህ አንተ እኔ ሙዚቃ ስለጠየቀኝ እንጦጦ አንዴ ተገናኝተን ራፕ ያደረክልኝ ሙዚቃ ነበር። ሶሻል ሚዲያ ቲክቶክ ላይ ለቅቄው በጣም ብዙ ቪው ነበረው። እሱም በለው እስቲ በለው ይሄ ሰውነት ሰው መሆን ምናምን ያልከኝ ነገር ለምንድን ነው ያቆምከው? ራፕ ትንሱ በነገራችን ላይ ሰው ማለት እንደዚህ ነው ምናምን ስማኛ አንተ የሚለው መጨረሻ ላይ እሺ ረስቶ እኮ ነው ችግር የለውም። ሰው ለሰው ቢሆንማ
ምንኛ በታደለ ሰው ለራሱ ባወቀ ለራሱ ጥያቄ መልሱን በመለሰ ዝምታ መልስ ነው ላወራው መልስ ነው ዝምታ ወርቅ ነው ችግር ፈቹ ማን ነው ድንካሩን ድንካር ነቃይ አዋቂ ሲቃ ፈንቃይ በጥቂት የታየው በብዙ ያለፈው ውድ አንድ ሰው አምጡልኝ ችግር ይካፈለኝ የወቀው ምስጢረኛ አምላክ አምሳል ይሁን ያ ራስታ ያማን ዴቭ ሳክስ ባይሆን ኖሮ ምን ይሆን ነበር? ሰራተኛ የሆነ የመንግስት ወይ ምናምን ነው ሆኖ ሰራተኛ ኢትዮጵያዊ የምን ሰራተኛ እኮ ወይ አስተማሪ ምናምን ሊሆን ይችላል ነበር። እስካሁን ከተናገርካቸው ሳክሶች 3 ሳክሶች እስቲ ንገረን። በሱፍ እኔ ጓዳ ውስጥ እኮ ገብቼ አውቃለሁ። አላየህም? በሱፍ ሱፍ የሚጠጣው ሱፍ ልብስ ጓዳ ውስጥ ገባ አላየኝም? ለብሼ ሙሉ እንዴት ነበር ግን የመጀመሪያ ቲክቶክ ስትጀምር የነበረው እንዴት ነበረ? ቲክቶክ ጓደኛዬ ነው የከፈተልኝ። በነገራችን ላይ ብሩክ ይባላል። እሺ ብሩክ ይባላል። ዩኒቨርሲቲ አብረን የምንማር ጓደኛዬ ነው። ከዛ በኋላ እኔ ቪዲዮዎችን በራሴ እየቀረስኩኝ እልክለት ነበረ። እሺ እሱ ፖስት ማድረግ ጀመረ። ከዛ በቃ ቫይራል እየወጣ ምናምን ሳይሆን የራሴ የቸኮሌት ገንፎ ቢል ነው የመጀመሪያ ቪዲዮ ትዝ ይላል። እኔ የቸኮሌት ገንፎ ነኝ ምናምን ቁርስ እያደረገ የሚበላኝ ማን ነው ምናምን ሰቀለ 150 ሺህ ሲታይ በቃ ገረመኝ ምናምን 3 ዙር 15 ሺህ ብር ገብቷል። በዘገራችን ላይ ከ2 ሳምንት በፊት አንድ ቦታ ሄደን ነበር። ቤተ ምህረት የሁሉን አቀፍ የበጎ አድራጎት ድርጅት ዘርፈ ብዙ ስራ ነው የሚሰሩት። ስለ የኦቲስቲክ ልጆችን በደንብ እየተንከባከቡ የሚያሳድጉ ትልቅ ድርጅት ነው። ደስ የሚል ድርጅት። ስለዚህ ካሸነፍኩ ለነሱ ሰጣለሁ። ለነሱ ነው የምታገለው በለው በቃ። አዎ እኔም ደግሞ ካሸነፍኩ ወደኔ በኔ ገብቶ እሺ እኔ ለፈለኩ ሰው ሰጣለሁ። ለፈለኩት ሰው ማለት ነው። ለፈለኩት ትችላለህ፣ መብት ነው። ምንድነው የምናደርገው? እንድትሆንልኝ የምፈልገው እስቲ ዴቭ ሳክስ መንግስት ቢሆን እኔ ደግሞ ህዝብ ነኝ ብላስ። አሁንም እንደዛ ነን እኮ። ስለዚህ የእውነት ትሰክሳለህ። አሁን የገባኝ ነገር እሱ። እሺ እስቲ አንድ ፍቅረኛ አለች፣ ያው ሲንግል ነኝ ብለሃል። ከዚህ በኋላም እንግዲህ ያጋጥማል ኢን ላይፍ። በቃ ወንድሜ በርታልኝ። ዘፈን እየሰማ ተጎዳህ እንዴ? በጣም ስለ ብዙ ጊዜ አብራችሁ ነበራችሁ? አይ በፍቅር ትኩት ኖርማል ነው። ምን ያህል ጊዜ ቆየ? በፍቅር ምን ያህል ጊዜ ቆያችሁ? 2 ዓመት። 2 ዓመት። ይሄ ዛሬ 4 ዓመት ምናምን ስቶሪ እኮ ነው። እሺ አሁን ያው ገርል ፍሬንድ መያዝህ አይቀርም ወይም ልታስብ ትችላለህ። ወይም አንድ ገርል ፍሬንድ አሳምነህ ያው አንድን ሴት ገርል ፍሬንድ ልታረግ አሰብክ። ስለዚህ ዴቭ እንዴት ነው የሚላት እሷን ምን ልትላት ትችላለህ? እኔ እኮ ሳክስ ምናምን ትላላችሁ እንጂ እኔ አሁን በማሳየት ነው። ሲያዩ አይደል የሚወዱት? ያው ያለን ነገር ማሳየት ነው። ይሄን እንዴት አየሽው እያልክ መኪናውን እንደዚህ ዓመት በዓል ሲመጣ ደግሞ ዝም ብለህ 1000 ትላታለህ። እውነተኛውን ነገር ነው ማረገውን ነው ያነገርኩ። ግን በሀሳብ ደረጃ ካልከኝ እንዴ በቃ ተፍተፍ እንዴት ነው አንተ የጠበስከው ሚስትህን? መቼም በጣም የኔ ያው ምን ብለሃል? በጣም አሪፍ ነሽ እንዴ እንዴ በጣም ይሄ ሰው እኮ ትባላለህ። የምትደውለውስ መቼ ነው? ማታ ምናምን አሪፍ ሰዓት ለጅንጀና መቼ ነው? አሁን እስቲ ከዚህ ሾው በኋላ ስለሚደውሉልኝ ቀን 4 ሰዓት ላይ። እንዴት ቀን 4 ሰዓት ላይ ሮማንቲክ ነገር ለማውራት እንትን ይላል? ማታ የእንትን አይሆንም የአራዊት አይሆንም። ወደ 4ኛው እንሂድ። እሺ ወደ 4ኛ በስማ ይሄው ስለ ጅንጀና ላይ ነበር። እስቲ አሁን 4ኛውን እንደዚህ ጨርስና ዛቅ። ቆይ ሶፍቱን ጨረስኩት። አይዞን ከ25 ላይ ቆረጠ ቢል እሺ። ማታ ድሮ ትዝ ይላል ትሱ። እስቲ ጀንጅን ስልክ እስቲ ጀንጅን እና አሁን የካፕል ኮንተንት ብዙ ሰው ካፕል ኮንተንት ማለት ባልና ሚስት ሆነው ዛሬ ውዴ እስቲ ያረገልኝን ነገር ላሳያችሁ ትላለች። ተኝታለች። አሁን እሷ እንግዲህ ማንም ይቀርጻት? እሱ እኮ ነው እንደዚህ የሚቀርጻት።
ጽድት ባለ ቀረጻ ማለት ነው። ወይ ቤት ውስጥ የሆነ እንትን ካሜራ የለ እና ሞኝ ተኝቼ ዛሬ እንትን ብሎኝ ባሌ ዛሬ ያደረገልኝ ነገር ልንገራችሁ እዩት እስቲ። ኪችን ሄዶ ከዛ የኪችን እሱ የሆነ ፍርፍር ሲሰራ ይታያል እና እሱንም እሷ ነች እኮ የምቀርጸው። ከዛ እኔ ፍርፍር እንደዚህ ሰርቶልኝ ምን ብሎኝ ከዛ አሁን የተኛችበት ይመጣና ከዛ ቀሰቀሰኝና ምን ነው የምሬን እኮ ነው ቀስቅሶኝ እንደዚህ ያደረገኝ እና አሁን የብዙ ትዳር ላይ ያሉት ሰዎች ሳይሆን ሴቶቹ አሁን የሰው ባል እኮ እንደ አየህ አይነት እኮ ነው ገብቷል። ግን ደስ የሚል ነገር አለው። ይፋታሉ የሆነ ቀን ብዙ ካፕል ኮንተንት የሚሰሩ ተፋቷል ባይዞ ብዙ ይሄ እንዲህ አይነት ፍቅር አለ መትልላቸው ለምን እሱማ የቤታቸው የሚያፋታቸው ሌላ ጉዳይ አለ። እኛ መፋታታቸውን ነው እኮ የምናየው። አይታጣቅም ስንት በቢሊዮን ፎሎወር ያላቸው ሰዎች ሲፋቱ በፊት እንዴት ነው ሰዎች ፍቺ ሊኖር ይችላል። አዎ ከውጭ የሚያዩትን እያስገቡ ከውጭ የሚያዩትን በር ሲከፈት የውጭ ሀገር ነገር ሲደረግ ምናምን እሱ በቃ ግን አያምርብንም። እሱ በእናትህ ኮንተንት እንደዛ አይነት ካፕል ኮንተንት ሰሪ ከሆንክ የሞዴስ ማስታወቂያ ምናምን ይመጣል ትሰራለህ እኮ ልጅ ስትወልድ ምን ነው የዳይፐር ማለት ነው የሞዴስ ሶሪ የሞዴስም ትሰራ ትችላለህ ሴት ስለሆነች ስለምትመረጥ። የዳይፐር ግን ሞር ትሰራለህ በደንብ የዳይፐር ሲወልድ ስትወልድ ትንሽ ከፍ ሲል ጁስም ሊያሰሩ ይችላሉ ካልተፋታ ካልተጣላ። እስከዛ ይህን ይመስላል ትንሱዬ። እሺ ስለዚህ መጨረሻ ወደ 5ኛው 20 ሺህ ላይ ደርሰናል ትንሱዬ። አንተ ግን እንደውም ባለትዳር ነህ፣ 2 ልጆች ጨመርክ ልጅ 2 እነዛ 2 ማቃቸው ያ 2 ልጆች አሉ ምናምን እና ብዙ ጊዜ ሚስትህን ኢንክሉድ ስታረጋት ራሱ አይቻላቅም። እኔ ቪዲዮ ላይ ልጆችን የሆነ ጊዜ አይቻቸዋለሁ የሆነ ዘፈን ላይ እሱን ሚስትንም አይቻያት አላቅም። ፎቶና ሳይ እንዲህ ዴይሊ ኮንተንት ዋይዝ የለም አውቀ ነው ማታረገው። አይ እሷም አትፈልግም አይደል? እሺ እኔማ አላቅም እንደማትፈልግ እሷ ግን እሺ ዛቅና እንቀያየራለን 5ኛው። እሺ ስለዚህ ለኔ ነው የምትዝቀው ማለት አንተ ነው የምትዝቀው። እዚህ ጋር ዊን ዊን አፕሮች መሆን እንዳለበት ታውቃለህ። ለአራዳ ልጅ አይነገርም ቀስ ብለሽ። ስለዚህ ብዙ አልዛቀሽ አንተም ለእርዳታ ድርጅቱ እኔም ላሰብኩት ነገር። እሺ ይኸው መልካም ሰው ነህ ዴቭ ግን ነቅ እሺ ያዝ ትንሳኤ ዛቅ እንዛቀው እንዲሁ እንደተቃጠልክሽ። አብዛኛው ኢትዮጵያዊ ጀዋልጋ ላይ ነው የሚተኛው። አብዛኛው ኢትዮጵያዊ መደብ ላይ ነው የሚተኛው። እኔ ግን የራስጌ መብራት ያለው አልጋ ላይ ነው የምተኛው። በጣም ጥሩ። ለማንኛውም እኩል ጨርሰናል። ስለዚህ ዴቭ 25000 እኔ 25000 አሸንፈናል። በየሳምንቱ አለ ይሄ ሾው። አንተ ወጠረ ብትበላ ይሄንን ማለት ነው 25000 ሲባዛ በ4 ሲባዛ በ12 ጥሩ ብር ታገኛለህ። በደንብ ያዘው ይሄን ነገር ትንሱዬ። እሺ አሪፍ ነው ለማለት ነው እንዳትሸነፍ። መልካም ፕሮግራማችን ይህንን ይመስል ነበረ። እኩል ወተናል። ስለዚህ 25 አንተ ላሰብከው ለእርዳታ ድርጅት መሰለኝ። እኔ ወደ እኔ አካውንት ገብቶ እኔ ራሴ ለፈለግኩት ሰው አንተ እንደዛ ነው 25000 ዴቭ ለፈለገው ሰው አካውንት ውስጥ ወደ እኔ መጀመሪያ ወደ እኔ ገብቶ ወደ አንተ ይገባል፣ ለራስ ይገባል። ከዛ ለፈለግከው ሰው ደስ ይለኛል ታረጋለህ። 25000 እኔ ለቻሪቲ ለእገዛ ለሚያስፈልጋቸው በጣም አሪፍ እውነት እግዚአብሔር ከ2 ሳምንት በፊት ይሄድንበታል እና ብዙ ሰው ወጣቶች ብዙ ልጆችን ያግዛሉና ለነሱ 25000 እገዛ አድርጌያለሁ ማለት ነው። ለማንኛውም በመጨረሻ ማለት የምትፈልገው ነገር ካለ? በቅርቡ ፐብሊሽ ፕሪንቲንግ ቤት ነው ያለው እና ካለቀ በኋላ በደንብ በሶሻል ሚዲያ ላይ በደንብ መጽሐፉን እንዲያነቡ ስለምናረግ ብዙ ሰዎች ገዝተው እንዲያነቡ ተመክራለሁ። በጣም አመሰግናለሁ እናንተም ስለጠራችሁኝ። እኛም በጣም ነው የምናመሰግነው። ስለዚህ አሁን ሱፉን እንጠጣ አይደል? ቺርስ እንካ ስለመጣ እንኳን አደረሳችሁ። ዲስኳሊፋይ እንዳይደረግ እኩል ነን። እንኳን አደረሳችሁ። ዛሬ ሆሳና ነው። ሆሳና ነው ዛሬ ትክክል ሆሳና። ስለዚህ ለሆሳና በዓል ለሁላችሁም እንኳን አደረሳችሁ እንላለን አይደል? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ የሆሳና በዓል በሰላም አደረሳችሁ። ናይስ መልካም በዓል